ቀርቶ እንኳን አደጋ ሊደርስብኝ ቀርቶ እንኳን ሸኔ ኦነግ ሊያግተኝ ቀርቶ በኦሮሚያ ከአርሲ ሀዘን ሳንወጣ ሌላ ቦታም ዛሬ ጭፍጨፋ እንዳለ እየሰማን ያለነው። በተለይ ይሄን አካባቢ የምታውቁ ሰዎች በደንብ እንድታጣሩ ፈልጋለሁ። በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ መከላከያ ጧት ለቆ እንደወጣ ይህንን ተገን አድርገው ሲጠብቁ የነበሩ ኃይላት ኦርቶዶክሳውያን ጨፍጭፈዋቸዋል። ህፃናት ተገድለዋል፣ አሮጊቶች ደግሞ ተገድለዋል። የመንቀሳቀስ የሚችሉ እየሮጡ እያመለጡ ያሉት፣ ነገር ግን እስካሁን ድረስ ፍጅቱ እንዳልቆመ እየሰማን ያለ ነው። ስለዚህ በዚህ አካባቢ ላይ የምታውቁ አካላት ካላችሁ፣ ዘመድ ቤተሰብ ካላችሁ ቶሎ ብላችሁ መረጃውን ተጠሩን፣ ደስ ይለኛል። ምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ ኦርቶዶክሳውያን ዛሬ እያለቁ ነው። ይህን መረጃ ፈጥናችሁ አድርሱላቸው። ስላንዲት ኦርቶዶክሳዊት ቤተክርስቲያን ሁሉ ሰው ይመለከተዋል። ሰላም ክርስቶስ ይብዛላችሁ የተወደዳችሁ ኦርቶዶክሳውያን። በዚህ ቪዲዮ ላይ አንዳንድ ሀሳቦችን አጋራችኋለሁ። በተለይ በብፁዕ አቡነ ሩፋኤል የጋምቤላ ሀገረ ስብከት ሊቀ ጳጳስ ዙሪያ አንዳንድ መረጃዎችን አጋራችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንደምታውቁት በመላው ኢትዮጵያ ኦርቶዶክሳውያን ከፍተኛ የዘር ማጥፋት ወንጀል እየተፈጸመባቸው ነው። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን አብዛኛው ሰው የሚያየው የሚሰማው የሚዲያ ሽፋንም እያገኘ ያለው በኦሮሚያ ክልል ያለውን የዘር ማጥፋት ብቻ ነው። በአማራ ክልል በዚህ በ3 ዓመት ጦርነት ውስጥ በርካታ ሊቃውንተ ክርስቲያን ተገለዋል። አብያተ ክርስቲያናት በመድፍ ተመተዋል። በርካታ የአብነት ተማሪዎች ተገለዋል። በትግራይ ክልልም እንዲሁ በርካታ ኦርቶዶክሳውያን ተገለዋል። በሚሊዮን የሚቆጠር ወጣት በትግራይ ጦርነት የረገፈው ኦርቶዶክሳዊ ወጣት ነው። አማራ ክልል እየሞተ ያለው ኦርቶዶክሳዊ ነው። ስለዚህ ኦርቶዶክሳውያን በተለያየ መንገድ በሴራ በፖለቲካው እየተሰለቀጥን እንገኛለን። ስለዚህ ኦርቶዶክሳውያን መንቃት አለብን። እየበላን እያስበላን ያለ ፖለቲካው ነው። ፖለቲካው ኦርቶዶክሳውያንን እርስ በርስ እያገዳደለን ነው። ስለዚህ ይሄን ነገር ማሰብ አለብን፣ መታሰብ አለበት። ብፁዓን ሊቃነ ጳጳሳት እረኞች እነሱ እንደመሆናቸው መጠን በአግባቡ እኛን መንጋዎቹን የመጠበቅ ኃላፊነታቸውን እየተወጡ አይደለም። ከዚህ አንጻር የአንዳንድ ሊቃነ ጳጳሳትን ትክክል ያልሆነ ተግባር ለእናንተ ሼር አድርጋለሁ። ዛሬ ብፁዕ አቡነ ሩፋኤል ላይ አንዳንድ ሀሳቦች ይነሳሉ። በእርግጥ በርካታ የቀኖና ችግር እንዳለባቸው ይታወቃል። በፖለቲካ ተጽዕኖ ነው የተሾሙት። አሁን ደግሞ እነማንን እያገለገሉ እንደሆነ ለማን እየተላላኩ እንደሆነ እንድናውቅ ከዛሬ 4 ዓመት 5 ዓመት በፊት የተናገሯቸው ንግግሮቻቸውን የራሳቸውን ንግግሮች አስደምጣችሁና ከዚህ ፖይንት ትይዛላችሁ። በመላው ኦሮሚያ ክልል በነፃነት ይንቀሳቀሱ የነበሩ ማን ናቸው? እኒህ ሰው ናቸው። ማንም አይናገራቸውም ነበረ። በወቅቱ ከኦነግ ሸኔ ጋር ተገናኝቼ ነበረ፣ ምንም አላሉኝም፣ እርሶን አይመለከትም ብለውኛል፣ የንስሐ ልጅም አለኝ ብለዋል። በነገራችን ላይ እንደዛ ብለዋል። ዛሬ ላይ አርሲ ላይ እንዲህ አይነት ዘር ተኮር ሃይማኖት ተኮር ፍጅት እየፈጸሙ ያሉት እነዛ የታጠቁ ቡድኖች እንግዲህ እነማን እንደሆኑ ዓለም የሚያውቀው ነው። እዛ በነገራችን ላይ እየተደረገ ያለው ምንድነው? መጀመሪያ በተለይ በብሔር አማራ የሆነውን ማህበረሰብ ትጥቅ እንዲፈታ ይደረጋል። በተለይ ደግሞ ኦርቶዶክስ የሆነው ማለት ኦርቶዶክስ የሆነውን አማራ የሆነውን በሁለቱ በኦርቶዶክሳዊነትም በሃይማኖትም ነው የሚገደለው። ይሄንን ደፍሮ መናገር ይገባል። በኦሮሚያ ምድር ሰው እየተገደለ ያለው
በብሔሩና በሃይማኖቱ ነው። ይሄን ደፍረ መናገር አለብን። በብሔሩም ጭምር ነው። በአማራነቱም በኦርቶዶክሳዊነቱም ነው እየተገደለ ያለው። እውነቱ ይሄ ነው እና ትጥቅ እንዲፈቱ ይደረጋል። ከዛ በኋላ ያ ቀበሌው በሙሉ ትጥቅ የለውም። በተለይ የአማራ ማህበረሰብ ኦርቶዶክስ ማህበረሰብ አለበት ተብሎ የሚታሰበው አካባቢ ትጥቅ ይነጠቃል። ከዛ ታጣቂዎቹ ይመጡና ያለምንም መከላከያ በራሱ ማለት ራሱ የሚከላከልበት ምንም አይነት ዱላም የለውም። በምንም አይነት መንገድ ራሱ መከላከል አይችልም። በጥይት ይቆሉታል ማለት የመንግስት የጸጥታ ኃይል ትጥቁን ይነጥቀዋል። ያኛው ያዘጋጁት እራሳቸው ናቸው ያዘጋጁት። ያ የተዘጋጀው ኃይል ደግሞ መጥቶ ሀብት ንብረቱ ይዘርፋል። ይሄው ነው። በእንዲህ አይነት ሲቹዌሽን ያለ ክልል ላይ እኒህ ሰው በነፃነት ወደ ደምቢዶሎ ሲሄድ አዲስ አበባ ከሚገኙ ምዕመናን ለ52 አብያተ ክርስቲያናት አልባሳት እንደገና ደግሞ ጧፍ፣ ዘቢብ፣ ዕጣን የመሳሰሉ ንዋየ ቅድሳት ደግሞ በአይሱዙ ጭኜ ወደ ደምቢዶሎ ነው የሄድኩት። ወደ ደምቢዶሎ ሲሄድ መጀመሪያ ህዝቡ ላይ ጥያቄ ቀርቦልኝ ነበር። የካህናት ማሰልጠኛ የለንም፣ የአብነት ትምህርት ቤት የለንም፣ አንድ ገዳም እንኳን የለንም፣ በብፁዕነቶ ዘመን አንድ ገዳም እንኳን ይስሩልን የሚል የህዝብ ጥያቄ ስለነበረና በቋሚ ሲኖዶስ አባል በነበርኩበት ሰዓት የምዕራብ ወለጋ ህዝብ የቄለም ወለጋ ህዝብ ተጎርቷል፣ ገዳም የለውምና የበጀት ድጋፍ አድርጉልኝ ብዬ በቋሚ ሲኖዶስ 1 ሚሊዮን ለቄለም ወለጋ 1 ሚሊዮን ለምዕራብ ወለጋ ተሰጥቶኝ ባንክ በሀገረ ስብከቱ ባንክ የሂሳብና በጀት ቁጥሩ አስገባ። ተነስቼ ቀጥታ ሄድኩኝ። በሚከድበት ሰዓት ደፍሮ የሚገባ ሰው የለም ደምቢዶሎ። የመንግስት ባለስልጣናትም መከላከያም ቢሆን ተጠንቅቆ ነው የሚሄደው። እኔ ግን ያለምንም አጃቢ ያለምንም ጠባቂ እስከ 6 ሰዓት ስራ ውላለሁ። ከ6 ሰዓት እስከ 8 ሰዓት እየተዘዋወርኩ አስቀድሳለሁ። ከሰዓት በኋላ ደግሞ በተለያዩ አድባራት ከሰዓት በኋላ ደግሞ እየዞርኩ በየወረዳ ወንጌል ሰብካለሁ። ይሄ ሲሆን መብራት የለም፣ ይሄ ሲሆን ውሃ የለም፣ ይሄ ሲሆን ኔትወርክ የለም። ጭልም ያለ ነው። ለኔ ግን በመንፈሳዊ ህይወቴ የረካውበት ነው። ጦርነት በታወጀበት ከተማ ነው የዞርኩት። የምትንቀሳቀሰው መኪና የኔ መኪና ብቻ ናት። በዛ ከተማ በገጠር ስንሄድ ዞሬ አስተምሬ ነው መጣ። ሸኔ የሚባለው ኦነግ የሚባለው አግኝቶኛል። እሲን አባ ኬኛ ፖለቲካ ኬሰን ጅርተኑ ኦሮሞ ዳፍጃጅተኒ ደርባ ከንስኒ ጥቁን ጅሩ ነው ያለኝ። ይሄ ማለት ምንድነው? እርሶ ከፖለቲካ ገለልተኛ ኖት፣ ለኦሮሞ ህዝብ ነው የቆሙ። ይሄንን ካህናት ማሰልጠኛ ይሄንን አብነት ትምህርት ቤት የሚገነቡት ለኦሮሞ ህዝብ ነው። ስለዚህ በፈለጉ ሰዓት ይውጡ ነው ያሉኝ እንጂ የነካኝ አጠገቤም የመጣ የገላመጠኝ ምንም ያለኝ ሰው የለም። እኔ ቀሲስ እንደው ህዝቡም እንዲያውቅ በህይወቴ ቦረናም ሰርቻለሁ፣ ሚዛንም ሰርቻለሁ። እንደ ደምቢዶሎና እንደ ጊምቢ ህዝብ እንደ ወለጋ ህዝብ የተቀበለኝ ህዝብ የለም። እንኳን ሰው እንኳን እዚያ ያለው ምዕመን ጫካ ያለው ሆነ ጨምሮ ነው የተቀበለኝ። እንግዲህ በዚህ መንገድ ነው አገልግሎታቸውን ፈጽመው የመጡት። ሌላው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ስራ አስኪያጅ ከመንግስት ጋር እንዴት ተባብረው መስራት እንደሚገባ የተናገሩት ውሸት ጭምር ውሸት ያለበት ነው። ደርግ ጋር በተገናኘ የተናገሩት ውሸትም አለ። ስሙት። ምንድነው የሚሉት? የደርግ መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም መልካም ነገር እንዳደረገ አዳምጡት። ከመንግስት ጋር መግባባት ተገባብቶ መስራት ያስፈልጋል። ስሙት። ቃል በለዚያ ቤተክርስቲያኗን ማሻገር አንችልም። ደርግ ዘመን አሁን ወቅዱስ አቡነ ተክለ ሃይማኖት በዛን ጊዜ ቤተክርስቲያኗን ጠብቆ ነው ያሻገሯት። ከነበረው መንግስት ጋር በመነጋገር በመግባባት ጠብቋት ምንም ሳትሆን ሳስነኳት ጠብቆ ነው ያሻገሯት። ብፁዕ ቅዱስ አቡነ ጳውሎስም ቢሆኑ በተለይ በጣም ነው ሲታገሉ የነበረው። ቤተክርስቲያኒቷ መነካት የለባትም፣ ምንም መሆን የለባትም በማለት በመግባባት ብዙ
ጥቅም ለቤተ ክርስቲያን አስገኝቷል እና አሁንም ቢሆን በሰላማዊ መንገድ ተግባብቶ ቤተ ክርስቲያኗን ማስጠበቅ ያስፈልጋልና በመሰረቱ በደርግ ጊዜ ለደርግ ተገዢ የነበሩ ጳጳሳት ነበሩ። እነዚያ ሆዳደር የነበሩ ጳጳሳት ብፁዕ አቡነ ቴዎፍሎስን ለደርግ መንግስት አሳልፈው ሰጥተዋል። በኢህአዴግ ጊዜም እንደዚህ ሆዳደር ጳጳሳት ነበሩ። አሁን ያሉት ሆዳደር ከምንላቸው ጳጳሳት መካከል አንዱ እኒህ ናቸው። በብሔር ኮታ ጳጳሳት ይሾሙልኝ የሚል አቋም የነበራቸው የማይዋሽ ሁሉም ያውቀው ኦሮሞ ተገፍቷል ብለው ይናገሩ የነበረ ዘረኛ ሊቀ ጳጳስ እኒህ ናቸው። እንግዲህ እነዚህን ሁሉ ነው መታገል ያለብን። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ያምጣልን፣ ሰላም ነገርን ይዘዝልን። ሰላም